ከልጅነታችን የመጣ ስለሆነ ነው። ከልጅነታችን ስለመጣ ነው እንጂ በቀን ከሳምንት በፊት ከአንድ አመት በፊት ቢሆንማ እናስታውሰው ነበረ። ለዛ ነው ቁጭ ብለን ከራሳችን ማውራት ያለብን ማለት ነው። ከዛ ልንገራችሁ እነዛ ጓደኞች ይተርቡኝ ነበረ። የሆነ ቁም ነገር ያለው ነገር ለማድረግ ስሞክር ይስቁብኝ ነበረ። እኔም ለራሴ እንደ ቀልድ አየሁት ማለት ነው። የማረጋቸው ነገር እንደ ቀልድ አየኋቸው ማለት ነው። ኢቭን ትምህርት ቤት ስገባም ለራሱ መምህሮች ደደብ እንደሆን ነው እንድናስብ የሚያደርጉን። ይህ ታውቁታላችሁ። የኢትዮጵያ የትምህርት ሲስተም እንደዛ ነው። ልጆች ደደብ እንደሆኑ ደካማ እንደሆኑ ፊዚክስ ላይ ጎበዝ ካልሆንክ ትኮረኩማለህ፣ አንተ ደደብ፣ ለምንም አትጠቅምም፣ ለምንም አትደርስም ነው የምትባለው። እና እነዚህ ሁሉ አስተሳሰቦች ኔጌቲቭ የሆኑ አስተሳሰቦች ከጓደኞቻችሁ፣ ከመምህሮቻችሁ፣ ከጎረቤቶቻችሁ፣ ቤተሰባችሁ ይዘን እንመጣና ከዛ እቺ ሲቹዌሽን ላይ እንደርሳለን ማለት ነው። እቺ ሲቹዌሽን ምንድነች? ምንም ማድረግ አንፈልግም፣ ምንም ማድረግ አንችልም፣ ፈሪ እንሆናለን፣ መደበቅ ብቻ፣ በቻልነው አቅም ለሰው እንሰራለን፣ ራሳችን ወደ ውጭ ወጥተን ማለት ነው ወይም ደግሞ ወደ የምንፈልገው ቦታ ላይ ገብተን ሪስክ መውሰድ አቅሙ አይኖረንም። ቢዝነስ ለመጀመር ሊሆን ይችላል፣ ወይም ደግሞ ፐብሊክ ስፒኪንግ ሊሆን ይችላል፣ ወይም ደግሞ ሶሻል ሚዲያ ሊሆን ይችላል። እነዚህ ነገሮች ለመጀመር እንፈራለን። አይምሯችን ሁሌም ይቆጣጠረናል። ይህ የሆነበት ምክንያትም ከልጅነታችን የመጣ ነው። ከጓደኞቻችን የሰጡን ነው። ጓደኞቻችን ሲተርቡን፣ ጎረቤቶቻችን ሲተርቡን፣ ፋሚሊያችን በቀልድ እያስመሰሉ ሲተርቡን ልንገራችሁ። ለዛም ነው የምላችሁ በቀልድ አድርገው የሚተርቧችሁ ሰዎች አደገኞች ናቸው የምላችሁ ለዛ ነው። ምክንያቱም ታውቁታላችሁ እናንተም በቀልድ አድርጋችሁ ስትተረቡ አይ ችግር የለውም ቀልድ እኮ ነው። ይህ የብላክ አሜሪካንስ አስተሳሰብ ነው። በጣም ተሳስተው በጣም ራሳቸው ለራሱ ማለት ነው ልንገራችሁ ብላክ አሜሪካንስ እንደዚህ ሮስት መደራረግ ምናምን እንደ ካልቸር አድርገውታል። that's not right። ነጮች የሰጧቸው ባህል ነው ይሄ፣ ማወቅ አለባችሁ። መተራረብ አንተ እኮ እንደዚህ ነው እኮ ምናምን የሆነ ሰው ኔጌቲቭ እያወጣክ ዝቅ ማድረግ ካልቸር ነው የነሱ። እኛም ተከተልናቸው። ኩል ይመስለናል፣ በጣም በቃ ሙድ ያለን ይመስለናል፣ የላቅን ይመስለናል። ስንተረብ ምናምን ተተርበን ስቀን ስናልፈው ምናምን አናልፈውም። አይምሯችን ላይ ትቀራለች። እናንተ ማለት ነው ታውቁታላችሁ በእርግጠኝነት። ስለዚህ እናንተ አሁን ጓደኞቻችሁ ህይወታችሁ ላይ ያሉ ጓደኞቻችሁ ማለት ነው የልጅነታችሁን ተውት፣ ወደዛ እንደርሳለን። ግን አሁን ላይ ጓደኞቻችሁ እናንተ የሚተርቧችሁ ከሆነ በኔጌቲቭ የሆነ ነገር የሚጠይበቃ የሆነ ነገር የሚቀልዱባችሁ ከሆነ ቁም ነገር ለማድረግ ስትሞክሩ ሊሆን ይችላል። አሁን ወፍራም ከሆን ሰውነት ለመቀነስ ስትሞክሩ ላይክ የመተረብ ሊሆን ይችላል። ወይም ደግሞ ወደማትፈልጉበት ቦታ የማትፈልጉት ሀቢት እንድትጀምሩ፣ የማትፈልጉት አስተሳሰብ እንድትይዙ፣ ወይም ደግሞ የምትፈልጉት አይነት ሰው መሆን እንደማትችሉ እንዲሰማችሁ የሚያደርጓችሁ ከሆነ ከነሱ ሰዎች መራቅ አለባችሁ ማለት ነው።